አንተ ፈጥሮ ቢሆን አስቡት እስቲ ምን አይነት ህይወት ነው የምኖረው? እውነቱን ለመናገር በጣም ይከብዳል። ምን አይነት ህይወት እንደምትኖር ብሩኬ ግልጽና ግልጽ ነው። በጣም ይከብዳል። ግን የምትፈልጊ ሊገባኝ አልቻለም። ሀይሚ እኔ እና እሱ እንድንጫረስ እኔ ያላንተ ማናለኝ እንዴ? ወይስ ትፈልጊያለሽ? አንድ ቴክስት አልገባኝ ነገር የሆነ ኮሽታ ሲመጣ ብሩኬን እፈልገዋለሁ ማለት አላንተ ማናለኝ ነው የምትለው። ግን ደግሞ ነገሮች ሁሉ ጊዜ ሌላ ሌላ ነገሮች ነው የሚከሰቱት። መጀመሪያ እኮ ይቅርታ ጠይቁ። አላምንም መቼም ገብቶሻል። ማንም ድራማ ነው ብለን ስላሰብነው ነው እንጂ እንደ እውነቱ ከሆነ ከሌላ ወንድ ጋር ቀረበት አድርጎ ከዛ በኋላ ደግሞ ወደዚህ መመለስ በጣም ይከብዳል። ግን ደግሞ ያው ድራማ ነው ብለን ስላሰብነው ሁላችንም ስሜታዊ አይችልም። ተማመኝበታለሽ እና ከኔ ጋር ያለብን ችግር እኔ ራሴ መጠበቅ አልችልም። እንዴ አንተ ስላለህ እኮ ነው ከሱ ጋር ራሱ አፌን ወይኔ ሀይሚዬ ቡቡ ስላለ ብለሽ የማይሆን ህይወት ውስጥ ገብተሽ የማይሆን ችግር ለመፍጠር ትሞክሪያለሽ። ታዲያ ችግሮቹን ለማቅለል ነው እንጂ መሞከር ያለብሽ ሀይሚዬ። ውሳኔ አትወስን። ስህተትሽን እንኳን ስህተትሽን እመኝ። እኔ እሺ ምንም በሚያዝ ነገር ላይ ገብቼ ሰላም ለመሆን እፋለጣለሁ። አንቺ ወጥተሽ የሆነ ነገር ባረገ ቆይ ብቻዋን ስለሆነች ነው ችግሩ እንደዚህ ችግሮቹ የሰፉት ወይስ እንዴት ነው? እኔ ማሰብ አቅቶኛል። የምሬን ብቻዋን ስለሆነች ነው ችግሮቹ ተደራራቢ እንደዚህ የሚመጡት ወይስ እንዴት ነው? አልገባኝም። እኔ ቆሜ እንዳይ ነው የምጠብቂው? የሆነ ነገር ተፈጥሮ ቢሆን ቆሜ እንዳይ ነው የምጠብቂው? ናምኛለሁ። በቃ መውጣት አልነበረም። ሰውነት ናት። ትውጭ ተብላ ቤት ውስጥ እንዴት አድርጋ ትውላለች? ምንም ቢሆን ምን ትልቅ ሰው ናት። ቤት እንዴት ብላ ትውላለች? ብሩኬ እንደዛ አይነት ሀሳብ እንኳን እኔ አይሆንልኝም። አንተ ያልከኝን ነገር መስማት ነበረብኝ፣ ግን ማይሆን ውሳኔ አትወስን ብሩኬ። እኔ ሀይሚ ደክሞኛል። አቦ ሀይሚዬ ፕራንክ ከሆነ ይሄን ነገር ተናገሪ። በኋላ ደግሞ አንቺ አልቅሰሽ መተሽ ማለት ነው ሚዲያው ሙሉ ደግሞ በቃ አለቀሰች እያሉ ሌላ ጣጣ ነው የሚፈጠረው። ስለዚህ ፕራንክ ከሆነ ንገሪው። ከተረዳሽኝ ራሽን ጠብቂ። በቃ አንዳንዴ እውነት ለመናገር ከተፈጠሩት ከሰማናቸው አንጻር ሁሉ ያ ዱባይ የሄደበት ምናምን ሁሉ ከዛ ተደማምሮ እውነት ለመናገር ብዙ መስዋዕትነት ከፍሏል ብሩኬ ማለት ነው። ያኔ አሁን ይሄ ውሳኔ ቢወስድ አንዳንዴ ቆፍጠን ማለት አለብን። እስካሁን እኔ አንቺን ላለማናገር ተፈጥሮ ሊኔ እንዳይበጠበጥ እንዳይረበሽ ብዬ ነበር ሁሉ ነገር ማደርገው። አሁንም ቢሆን ቡቡዬ ስላንተ መውደድህን እስካላቆመች ድረስ ስላንተ መጥፎ ነገር እስካላለች ድረስ ከጎኗ ባትርቃት የተሻለ ነው። ቢያንስ አንተ ጋር ብታረጋት ራሱ የተሻለ ነው ብዬ አስባለሁ፣ እንደኔ ማለት ነው። ቤተሰብ ሆነኛ ቀለበት አስረሻል። እሺ እኔ በእኛ ተፈጥሯል፣ ግን ደግሞ እስቲ እሺ ይሁን ብለን እንለፍ፣ አንዳችን እንሸነፍ። ቤተሰብ እንደሰማችሁት ነው። ቪዲዮ እስከመጣልን ድረስ የእያንዳንዱን ደካማ ጎን መናገር ግዴታችን ነው እኛ ቤተሰቦች። ግን የነ ብሩኬን ደካማ ጎን ስንናገር ግዴታ ሀይሚን ወይም ብሩኬን የሚገልጽ አይደለም። ይሄን ነገር ስንናገር በየቤታችሁ እያንኳኳ ሁላችሁንም ህይወት እንደዚህ አይነት ነገር ያጋጥማችሁ ካለ ትማሩበታላችሁ ለማለት ያክል ነው። ግዴታ የምንናገረው ነገር ከብሩኬ ወይም ከሀይሚ ጋር አድርጋችሁ ማገናኘት ከዛ በኋላ ኮመንት ስር ጓ ማለት የለባችሁም ማለት ካለባችሁ በሉ። እኔ ግን የታየኝን ከመናገር ወደ ኋላ አለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ብሩኬ በሆሳዕናው ምድር እንግዲህ ጓደኞቹ ሁሉም ዩቲዩበሮች እንግዲህ በየቦታው እየሄዱ የሆሳዕናን በዓል እያከበሩ ይገኛሉ። ሀይሚና ብሩኬ ደግሞ በማይረባ ነገር ህይወታቸው ተበጥብጦ ሰላም አጥተዋል ማለት ነው። እንግዲህ በየጊዜው በዓል ሲደርስ ሁልጊዜ እንደዚህ አይነት ነገሮች ይፈጠርባቸዋል። ብሩኬና ሀይሚ አይታችሁ ከሆነ ከገና ጀምሮ እስከ ጥምቀት እስከ ምን ልበላችሁ ብቻ በጣም ከባድ ነገሮችን ያሳልፋሉ። ግን ደግሞ ያሁኑ ደግሞ በጣም የባሰ ነው። ምክንያቱም ሁሉ ጊዜ የሚፈጠረው ነገር ያው በሀይሚ ነው። በሀይሚ ሲፈጠር እንግዲህ መጀመሪያው ላይ ምንም ተስፋ ሳንቆርጥ በመጨረሻ ዛሬ አሁን ብሩኬ ተስፋ አስቆርጦኛል እውነት ለመናገር ማለት ነው። ምክንያቱም አያገባኝም በቃ ደከመኝ እያለ ነው። አንድ ሰው ደከመኝ ከአቅሜ በላይ ነው ካለ ምን ታረጉታላችሁ? ምንም ማድረግ አይቻልም። ስለዚህ እኔ የምለው ነገር ቢኖር ያው ሀይሚ ብዙ ጊዜ ፕራንክ ታደርጋለች። ፕራንክ ከሆነ ይሄንን ነገር ነግረሽው በዓሉን በሰላም ብታሳልፉ የተሻለ ነው ብዬ አስባለሁ። አንደኛ አጀማመርሽ አሁን ላይ መጀመር አልነበረብሽም። ሁለተኛ ነገር በዚህ መልኩ የወንድ ልጅ ሞራል በሚፈታተን መልኩ እንደዚህ አይነት ድራማ መጀመር አልነበረብሽም ሀይሚ። እኔ ያው ድራማ አልበለው ብዙዎቻችሁ ያውቃቸዋል መቼስ ሪሊ እንዳልሆነ ይሄ ነገር የታወቀ ነው። ሶ እንግዲህ ብሩክ ደግሞ ሪሊ አርጎ ሊያይበት የቻለበት ምክንያት ራሱ እኔ ምንም ሊገባኝ አልቻለም። ምክንያቱም እውነት ሀይሚ ለፋሲል ያላት ስሜት እንደዚህ አውቆት ነው አይቶት ነው እንዴት በምን ሂሳብ እንዳሰበው ፕራንክ መሆኑን እንዴት ማወቅ እንደከበደው አናውቅም። ምክንያቱም አጠገቡ ያለው እሷ ነው። እኛ ደግሞ ከምናየውና እስከዛሬ ካሳዩን አንጻር ነው እንደዛ ልንል የቻልንበት ምክንያት ማለት ነው። አጀማመራቸው በጣም አሪፍ ነበር። በስተመጨረሻ ላይ ግን አሁን ላይ ሲጨርሱት በጣም እያስጠላ ነው በጣም ማለት ነው። ምክንያቱም
ይሄን ያህል ብቻ ነው ወይ የምትከራከርልኝ? ይሄን ያህል ነው ወይ የምትጋፈጥልኝ? ጭራሽ በድርድርና በሀብት በቃ እንዴት ነው በአቅም ጉዳይ እያደረጉት ነው እንግዲህ ከማንም ሰው ተጣልቶ አያውቅም ብሩኬ እንደምታዩት። ትናንትና ግን ከዛ ከፋሲል ጋር በእንደዚህ አይነት መልክ ተጣላ። እሱ ደግሞ ሴት አጠገቤ ሆና አልደበድብም ብሎ የወንድነቱን ሽንፈቱን ነክቶት ተለያዩ ማለት ነው። አስባችሁታል? ወንድ ልጅ ሆናችሁ በወንድ ልጅ እንደዛ ስትናገሩ በጣም ነው የሚያስጠላው። ሴት ናት፣ ምንም ችግር የለባትም። ግን ወንድ ልጅ በዛ ልክ ከወንድ ጋር ማሳፈጥ በጣም ነው የሚያስጠላው። እና እኛ ዛሬ በምንናገረው ነገር ነገ ጠዋት ተቃቅፈው ሲመጡ እንዲህ መስሎሽ ነበር፣ እንዲህ ሆነ ነበር። እኔ ዛሬ ተናገርኩት፣ ነገ ሀይሚና ብሩኬ ቢለያዩ ብሩኬ ለኔ አይሆነኝም፣ ሀይሚ ለኔ አትሆነኝም። መናገር ያለብን ቪዲዮ ላይ የምናየውን ነገር ነው። እኛ አድናቂዎች ነን ቤተሰብ። ብዙዎቻችሁ የሆነ ነገር ተፈጥሮ የሆነ ነገር ስንናገር ብሩክን ፈልገሽ ሆኖ ሀይሚን ፈልገሽ ሆኖ እንደዛ የሚባል ነገር አለ። ግን እንደዛ አይደለም ነገሩ። በእነሱ ላይ እንናገር እንጂ ይሄንን ቪዲዮ ይሄንን ርዕስ በእነሱ እንናገር እንጂ በየቤቱ እንደዚህ አይነት ሁለት ህይወት የሚያራምድ ሴትም ወንድም አለ፣ እውነት ለመናገር ማለት ነው። ነገር ግን ምንድነው አሁን እንደ ተበዳይ ሆኖ ነው ዛሬ ብሩኬ የመጣው። እንደ ተበዳይ ሆኖ ስታዩት ቪዲዮ ላይ ነው የምታዩት። ሀይሚ ለብሩኬ ምን እንደሆነች እናውቃለን፣ ብሩኬ ለሀይሚ ምን እንደሆነ እናውቃለን። ይሄንን ጠንቀቃችሁ ታውቃላችሁ። ግን ቪዲዮ ላይ ብሩኬ እንደ ተበዳይ ሆኖ ነው የመጣው። እንደ ተበዳይ ሆኖ ሲመጣ እውነት ለመናገር ብሩኬ ተበዳይ ነው ማለት እንችላለን። እዚህ ላይ በሌላ ሰው ህይወት ውስጥ አድርጋችሁ ይሁት የሚያስተምሩትን ቪዲዮ በሌላ ህይወት ውስጥ አድርጋችሁ ሳሉት። ብሩኬ አሁን እሷ ንጹህ ናት፣ በቃ እሷ የኔ ናት፣ እሷ የወደፊት የትዳር አጋሬ ናት ብሎ ለእሷ የምትፈልገውን ነገር ሁሉ ለማሳካት የምትፈልገውን ነገር ሁሉ ለማድረግ ነው እየሰሩ ያሉት ማለት ነው። እሷም ብሩኬ የሚያስደስተውን ነገር ሁሉ ታደርጋለች፣ የሚያስፈልገውን ነገር ሁሉ ታደርጋለች። እሷ አንድ እርምጃ ሲራመድ እሷም ደግሞ እሱ ሁለት እርምጃ ሲራመድ ሀይሚ አንድ እርምጃ ትራመዳለች። ሁሉ ጊዜም እንደምታዩት ከሆነ ማለት ነው። ፍቅር ማለት መተሳሰብ ነው። ግን በመካከላቸው እንደዚህ አይነት ነገር ደግሞ ይፈጠራል። እንደዚህ አይነት ነገር ሲፈጠር ያንን የእውነተኛ ፍቅራቸውን እንዴት ብለው ነው ማዳን የሚችሉስ? እንዴት ነው ለፍቅር መስዋዕትነት የሚከፈለውን የሚለውን ነገር ነው እያስተማሩና እያሳዩ ያሉት ማለት ነው። ዛሬ አሁን ብሩኬ በጣም ተቆጥቶ ስለመጣ እውነት ይመስላል። ግን ይሄ ነገር ያው ፕራንክ እንደሆነ ሁላችሁም ታውቁታላችሁ። ይሄ እንግዲህ እኔ አልነግራችሁም። ብዙ ቤተሰብ የጨረቃ ፋሚሊ ብዙ ያውቃል በእርግጠኝነት ማለት ነው። ሶ አሁን ላይ ዛሬ ብሩኬ እንደዚህ አይነት ነገሮች ተደጋገሙብኝ። ማን አንድ ሰው በሚያምነው ሰው ላይ እንደዚህ አይነት የተደበቀ ማንነት አሁን ከዚህ በፊት ሀይሚ ወጣ ካፌ ወንድ ታገኛለች ምናምን ሀይሚን እያልኩ አይደለም ያለሁት እምላችሁ። ከዚህ በፊት ሀይሚ የሰራችሁ ድራማ ማለት ነው። ሌላ ሰውም እንደዚህ የምታምኑት ጓደኛ ቢኖራችሁ በተደጋጋሚ ከሌላ ሰው ታገኛላችሁ ፍቅረኛችሁ እዚህ እናንተን ያምናችኋል። ግን በተዘዋዋሪ ሲሰማ ደግሞ ለእናንተ ያለው እምነት ለእናንተ ያለው ፍቅር ምን ያክል እንደሚቀንስ፣ ምን ያክል እንደምትራራቁ፣ ምን ያክል ተቆራርጣችሁ እንደምትቀሩ ነው እነዚህ ልጆች እያስተማሩ ያሉት ማለት ነው። እኔ ስረዳቸው እንደዛ ነው። አሁን ዛሬ አንድ ፍቅረኛችሁ እዚህ ቦታ ላይ አትገኝ ካላችሁ እሺ ብላችሁ አለመገኘት ነው ወይስ መገኘት? ልክ እንደ መከራከር ነው ያለባችሁ። መከራከር የለባችሁም። አትገኙ ስትባሉ እዛ ቦታ ላይ አለመገኘትን አሁን ብሩኬ እያለ ያለው እዛ ቦታ ላይ አትገኝ ብዬሽ ለምን ተገኘሽ? ምክንያቱም አንቺ እሱን ትፈልጊዋለሽ ወይ እያለት ነው ያለው። ሶ ሀይሚ ደግሞ የተባለችውን ነገር አላደረገችም። ስላላደረገች እየተጸጸተች ነው። ለምን እሱ የሚለኝን ነገር ለምን አልሰማሁትም እያለች ነው። ገባችኋ? እኔ አሁን ልላችሁ የፈለኩት ነገር እነዚህ ልጆች ቪዲዮ ያስተምራል፣ ግን እናንተ ደግሞ በእነሱ ውስጥ እንደዚህ አይነት ነገር ስለማትፈልጉት ብቻ ነው ሁላችሁም አዝናችሁ ያላችሁት። እውነት ለመናገር ያሳዝናል ስታዩት ማለት እኔ ትንሽ እንትን ብያለሁ ማለት ውስጤ ያልቅሷል፣ ግን ባልፈሰሰኝም እውነት ለመናገር ማለት ነው። ማለት ነገሮቹ ሪሊ ነው የሚመስሉት። መጀመሪያ በቃ ብሩኬ ገብቶ ሲያወራ እውነት ነው የመሰለው። በኋላ ላይ ግን ሀይሚ መጣ እኔ አሁን ለምሳሌ የምትተማመኑበት ሰው ይኖራል። አሁን ሀይሚ እንዳለችው ማለት ነው። ልክ አሁን በሱ ስለምትተማመን ምንም መጣ ምን ወደ ኋላ አትልም፣ ሁሉንም ነገር ትጋፈጣለች። ግን ደግሞ ያ ሰው ደግሞ እንደሚደክመውና የሆነ ጊዜ እንደሚተዋችሁ ማወቅ አለባችሁ። ይሄንን ስላችሁ ብሩኬ ተዋታል ሀይሚ ተዋታል እያልኩ አይደለም። ቪዲዮውን የምትረዱት በእንደዚህ አይነት ህይወት ውስጥ ያሉ ሰዎች እንዴት ናቸው፣ እንደዛ ብላችሁ ነው እንድታዩት የምፈልገው ማለት ነው። እና የሆነ ሰው ምንም ቢሆን ምን ሁሉ ጊዜ የሚወዳችሁ ሰው የሚያፈቅራችሁ ሰው የሆነ ችግሮችን ተጋፍጦ የሆነ ሰዓት ደከመኝ ብሎ ልክ እንደ ብሩኬ የሚያቆም ሰው አለ።
የሚያቆም ሰው አለ። ይሄንን ሰው እንዴት አድርጋችሁ ወደ ራሳችሁ ትመልሱታላችሁ? ወደ ነበራችሁበት ፍቅር እንዴት መመለስ ትችላላችሁ የሚለውን ነገር ነው እንግዲህ ዛሬ እየሰሩ ያሉት ማለት ነው። አሁን ብሩኬ ደከመኝ በቃ መሮኛል ነው ያለው። ምክንያቱም ከዚህ በፊትም ወንድ አግኝታብኛለች ከወንድ ጋር ሀሰን በሰራው ቪዲዮ ማለት ነው። ይሄንን ስላችሁ ሃይሚ እየሆነች ነው እያልኳችሁ አይደለም። አዳምጡ ቪዲዮ ማለት ነው። የተፈቀረው ሰው ነው። አሁን ለምሳሌ እነሱ የሚሰሩ ያሉት በሁለቱ ፍቅረኛሞች መካከል ሰው ነይ ሲላት ሃይሚ ትወጣለች። ብሩኬ አታድርግ ያላትን ነገር ታደርጋለች። ይሄንን ማድረግ እንደሌለባት ነው አስረግጦ እየነገራት ያለው ማለት ነው። እሷም ደግሞ ለምን አታድርግ ያለኝን ነገር ለምን አደረኩት እያለች ነው የተጸጸተች። እውነት ለመናገር እዚህ ጋር የሚወዳችሁ ሰው አታድርጉ ያላችሁን ነገር አሁን እሷ ፋሲል ሲደውልላት መውጣት አልነበረባትም። ግን ለስራ ነው ብላችሁ ያላችኋለሁ። ለስራ ነው እሱን እኮ አውቃለሁኝ እኮ ስራ እንደሆነ አውቃለሁኝ። ግን ደግሞ ሪሊ አድርጋችሁ ስትወስዱት ያ የከለከላችሁ ሰው ለእናንተ ለህይወታችሁ የሚያሰጋ ነገር ስለሆነ እሺ ብላችሁ አምናችሁ መቀበል ነው ያለባችሁ። እነሱ አሁን እያስተማሩ ነው ያሉት። ግን ተምራችሁ ስትማሩ የተማራችሁትን ነገር ስትናገሩት ምንድነው በቃ ያንን ጥያቄ ነው። ገባችሁ? አሁን እኔ እንደዛ ብሩኬ አትውጪ ሲላት መውጣት አልነበረባትም ብዬ ስናገር ስራ ነው እኮ መውጣት አለባት ያላችሁ አላችሁ። አይኖ ስራ እንደሆነ አውቃለሁ። ግን ደግሞ እናንተ የተማራችሁትን ነገር ነው እዚህ ቪዲዮ ላይ አስገብታችሁ መስራት የምትችሉት። ገባችሁ? አንድ ፍቅረኛችሁ ይሄ ነገር አይሆንም ካላችሁ አይሆንም በቃ እንደዛ ነው። ይሄን ነገር ነው ለማስተማር የፈለጉት ማለት ነው። እና ደግሞ ውሸት በተደጋገመ ቁጥር በፍቅረኛሞች ውስጥ ውሸት በተደጋገመ ቁጥር የሆነ ሰዓት ላይ አፍቃሪያችሁ በቃ ከውስጣችሁ አንቅሮ እንደሚያወጣችሁ ስለናንተ ምንም እንደማያገባው ዛሬውን ብሩኬ ሲያስተምር የነበረው ይሄን ነው። ሲያስረዳ የነበረው በቪዲዮ መካከል እኔ የተረዳሁት ይሄን ነው። ለናንተ ብሎ ሁሉ ቤተሰቡን፣ ስራውን፣ ሁሉ ነገር ኢግኖር ያደርጋል። ሁሉን ነገር ማለት በዙሪያ ያሉ ሰዎች ይርቁታል፣ ይጠፋሉ። ሁሉም እሷን ብቻ እሷን ሲል ማለት ነው። አሁን ብሩኬ እንደዛ አይነት ህይወት ነው እያስተማረ ያለው ማለት ነው። እውነት እኔ ዛሬ በደንብ ነው እስከ ጥግ ድረስ የገባኝ ማለት ነው። ግን ይሄንን ስላችሁ ሃይሚን እየተናገርኩ ወይም ደግሞ ብሩክን እየተናገርኩ እንዳይመስላችሁ ቤተሰብ። እኔ የተረዳሁትን ከቪዲዮአቸው ውስጥ የተረዳሁትን ነገር ነው ወደ ቤተሰቦቼ ልናገር የመጣሁት። ምናልባት እንደኔም ግራ የምትጋቡ ከዚህ ውስጥ ምን ያልገባኝ ነገር ሊኖር ይችላል። እናንተ የገባችሁ ነገር ሊኖር ይችላል። በኮመንት ስር አይሲስ እንደዚህ ነው እዚህ ጋር ቦታ እንዴት ተሳስተሻል በሉና ጻፉልኝ። ስድብ እኔ ምንም ስድብ ምንሰዳደብ ምንም ትርጉም የለውም። ግን ስተታችንን እየተራረምን ያልገባኝን ስትነግሩኝ እንደዚህ ነው እንዲህ ብዬ ለሌላ እማርበታለሁ። ገባችሁ ውድ ቤተሰቦቼ? እና ዛሬ አሁን ብሩኬ ይዞት የመጣው ነገር በጣም አሪፍ ነገር ነው። ያው ጅማሬው በጣም ውስብስብ ያለ ቢሆንም በመጨረሻ ላይ እንግዲህ ብሩኬ ዛሬ ልክ የእውነት በቃ አስመስሎ ሰርቶታል። ግን እውነት ለመናገር ቢናገርም ያምርበታል። ምክንያቱም በፊትም ከነበረው አሁንም ካደረገችው ሃይሚ ቀለበት አድርጋ እንደገና እሱን ወድሃለሁ አንተ ነህ ያለኸኝ ካላንተ መኖር አልችልም እያለች ነው ያለችውና በእንደዛ አይነት ህይወት ውስጥ ሆና ከዛ ደግሞ ሌላ ወንድ ጋር እንደዛ አይነት በፊቱ ቀለበት ተቀብለው እንደነበረ ባጠገቡ ስትወረውርለት ያንን ስህተቷን ሁሉ አምኖ ይወዳት ነበረ። እንግዲህ እንዳያችሁት ማለት ነው። ሃይሚ አድርገዋለች እያልኩ አይደለም ቤተሰብ፣ ሃይሚ አድርገዋለች ሳይሆን ያመጡት ርዕስ ነው። ይሄ ነገር ያመጡት ርዕስ ነው እየነገርኳችሁ ያለሁት። እና ምን ያክል ወንድ ነው ምን ያክል ትዕግስት ቢኖረው ነው ወንድ ልጅ ከሌላ ወንድ ጋራ ሚስጥር ደብቀው ቀለበትን የሚያክል ነገር ይዛ ኖራ 4 ወርም ሆነ 1 ቀን ራሱ ማለት ነው ማንም ሊቀበል አይችልም። ማንም ማለት ነው ግን ማንም ሊቀበል አይችልም። ግን ብሩኬ እንደዚህ ትዕግስት ቢኖረን ሁሉም ነገር የሚያልፍ ነው። ለምትወዱት ሰው ብዙ መስዋዕትነት መክፈል እንዳለብን ነው አሁን ብሩኬ እያስተማረን ያለው ማለት ነው። ታጋሽ መሆን ለሁሉም ነገር። ግን ደግሞ ሰው ታግሶ የሚወደውንም ሰው ምን ያክል በቃ ለሱ ዋስትና እንደሌለው አክብሎ እንደሚተፋ ምክንያቱም አያገባኝም ከዚህ በኋላ ራስሽ ለራስሽ መኖር አለብሽ፣ ራስሽን ከብዙ ነገር መከላከል ትችያለሽ ብሎ ነው ያለው። እና እንደዛም ብሏት ግን የሷ ግዴታ የሆነ ነገር ቢፈጠር እንኳን ያን ችግር ፈጣሪውን አካል ህይወቱን ከማጥፋት ወደ ኋላ አላለም። አፍቃሪዋ ማለት ብሩክ ማለት ነው። እንግዲህ ይገባችኋል ብዬ አስባለሁ የተናገርኩት ነገር ማለት ነው ውድ ቤተሰቦች እንጂ ሃይሚና ብሩኬ ይለያያሉ ብላችሁ በምንም ታምራት ታስቡት በምንም ማለት ነው። የመጣው ነገር ይከብዳል እውነት ለመናገር በጣም ውስብስብ ያለ ነገር ነው። ግን ዛሬ በተቻለ መጠን ብሩኬ አብራርቶታል፣ ገልጾታል በሚገርማችሁ ነገር። ምክንያቱም
አለኝ ለምትሉ ሰው ጊዜያችሁን ሰጣችሁ ብዙ ነገር እያሳለፋችሁ ከዛ በኋላ ደግሞ የማይሆን ነገር እንደዚህ ሲሰሙ ብዙ ተስፋ ያስቆርጣል። ብዙ ነገር ማንነታችሁን ያስንቃችኋል። ለራሳችሁ ክብር አይኖራችሁም እና ይሄንን ነገር ለማሳየት ነው ይዘው መጡስ። ኤኒዌይስ በዚህ በበዓል ውስጥ ባይሆን ደስ ይለኝ ነበረ፣ ግን ደግሞ ሆኗል። ምንም ማድረግ አይቻልም። ውድ ቤተሰቦቼ እንግዲህ በዓልን በምን አይነት መልኩ ሊያሳልፉ እንደፈለጉ አላቅም። እኔ ዛሬ ይቅርታ ተባብለው ታርቀው የሚመጡ ነበር የመሰለኝ ማለት ነው። ኤኒዌይስ እንግዲህ ሂዱበት፣ ይመቻቸው። ምንም ማድረግ አይቻልም። ውድ ቤተሰቦቻችን እንግዲህ አዲስ ነገር የምንሰማበት ቀን ያምጣልን ነው የምለው። ዛሬ እኔ የተረዳሁት ነገር ውድ ቤተሰቦቼ ይሄንን ይመስላል። ከተናገርኩት ነገር ውስጥ ምናልባት እናንተ ቅር የሚላችሁ ነገር ካለ በኮሜንት ስር አይሲስ ይሄን እንደዚህ ነው ብላችሁ ብትነግሩኝ በጣም እየተሻለ ነው፣ ደስ ይለኛል። ምክንያቱም እኔም ከስተቴ እንድማር ማለት ነው ውድ ቤተሰቦቼ። እና የብሩኬ ውሳኔ ያን ያክል አልደግፈውም። ምክንያቱም ብዙ መስዋዕትነት የከፈለለትን ፍቅር እንደዚህ አልፈልግም ብሎ ባንዴ መተው አይ ነው የማይሆን ነገር ነው፣ የማይሆን ነገር ማለት ነው። ያው በርዕስ ውስጥ በሚያስተምረው ሰው ሌላ ሰው በብሩኬ ውስጥ ሌላ ሰው ነው ያለው አሁን ይሄንን ነገር የሚከውነው ማለት ነው። እና እንደዚህ አይሆንም በፍጹም ማለት ነው። ከዛ በስተመጨረሻም ሀይሚ ጥላ ሄዳለች። ጥላ ሄደችበት ምክንያት ደግሞ ያው ትግስት በማጣት የሆነ አንድ ጥፋተኝነት ስሜት ተሰምቷት የጥፋተኝነት ስሜቷ ታግሏት ቆማ ማውራት ስላቃታት ነው ጥላ ሄደችው ማለት ነው። እና በጣም ደስ የሚል ቪዲዮ ነው በነገራችን ላይ ውድ ቤተሰቦቼ። ግን በዓል ላይ እንደዚህ መሆኑ በጣም ከፍቶኛል፣ አስደብሮኛል። ግን ያው ያን ያክል ብዙ ውስጤ አልቅሷል። ግን እንባዬን አውጥቼ አላፈሰስኩም። ውስጤ ብቻ ነው የተከፋው ውድ ቤተሰቦቼ። እና ለማንኛውም እስኪ ደግ ደጉን ያሰማን ማለት ነው ውድ ቤተሰቦቼ። አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።